ዛሬ እንግዲህ ቤተሰብ አብርሽ ሜሪን ይዞ መጥቷል። ሜሪ እንግዲህ ሲያወሩ ሰምቻለሁ። እኔ ግን እዚህ ነገር ውስጥ ግቢ ሲሉ እምቢ ብያለሁ ብላ ነበር ለአብርሽ ያወራችው። እንግዲህ በዛ መሰረት ሩታና ሜሪን አብሽራ ፍሪቅታ አብርሽ አገናኝቷቸዋል ዛሬ። በጣም ግራ ያጋባል እውነት፣ እሱም ግራ ገባው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሜሪ በነገረችው ሰሞኑን ዛሬ ሁለቱን አገናኝቶ አጋጥሟቸዋል። ግን ቢሆንም እንግዲህ ሜሪ ያው ልክ ለአብርሽ የተናገረችውን ነው ፊት ለፊት ምንም ቃል የለወጠችውም የዋሸችውም ለራሱ ነው የደገመችላት። ሩታ ግን እኔ ማቀው ሹፍ አባት አለ ጭራሽ እኔ ማቀው ላም ወለደ ሲባል እንጂ በሬ ወለደ ሲባል ሰምቼ አላቅም። አንቺ ማለት በሬ ወለደው ነሽ፣ ያ ማለት ዝም ብለሽ እንዳገኘሽ የምታወሪ በውሸት ብላ ሜሪንም ይህ መልስ ሰጥታታለች። ላ ብላለች ሩታ። ሜሪ ደግሞ ያው ግብ ግብ ተፈጥሯል በሁለቱ መሃል። እዚህ ጋር ወደ አብርሽ ልዞር። አብርሽ ወንድሜ አንተ እኮ ጭራሽ ማሰቢያ አቁሟል። ምን ሆነህ ነው? መጀመሪያ ሩታ ታምናለች ብለህ ነው እንዴ? ሩታ ብትሞት እንደዚህ ነገር እውነት እሷ እንደዚህ ሴራ ካሰበች አታምንልህም። ድብን ብትል አታምንልህም። አብርሽ እውነቴን ነው። አንዴ ሩታን፣ አንዴ ሜሪን፣ አንዴ ዳኒ፣ አንዴ ወንድምህን እያልክ ጭንቅላትህን ላልሆነ ለሆነው ከምታዞር አንድና አንዴ ያለህ ከካሜራ ጀርባ ትክክለኛ ለድራማ ካልሆነ ያገታችኋት ከካሜራ ጀርባ ውስጥ ለውስጥ ጎበዝ ከሆንክ መፈለግ እንጂ ሩታ እኔ እንጃ ራሱ ልጁን እንኳ ብትደብቅባት ልጅህን አታምንልህም። ለምን እሷ ሆ ብላ ነው አውቃ ነው እንትናን አባብ ላይ ያዘችው ወንድምህን ኤፍሬምን የቀየረችው አውቃ ነው። ለዚህ ሴራዋ እንዲመቻት እንጂ ለዚህ ሴራ ባይመቻት ትቶቼ አያችሁ ልጁ ላይ እንዴት ፊልም እንደሚሰሩበት አብርሽ ላይ ዳኒ ምንድን ነው ያለው? የሄርሜላ ወንድምና አብርሽ አግኝተውት ምንድን ነው ያለው? እኔ ማለ እግዚአብሔርን ከእናንተም ከሁላችሁም ወጥቼ ህይወቴን እየኖርኩ ነው፣ አይመለከተኝም፣ ከሁሉም ርቄ አልገናኝም ነው ያለው። ግን በጎን ከሩታ ጋር ይገናኛል። አያችሁ የሚሰሩት ሴራ። ስለዚህ አብርሽ አትርከም፣ አያምኑልህም። ህግ ይዞታል አይደል? ህግ ይዞታል። ህግ ይፍታው። እየመጣ ብቻ እንዲህ ነው እንዲህ ነው። ማንን ነው ማን ሊያምንልህ ነው? ቆይ አይሩታ፣ አዎ ስለምወድህ ስለማፈቅርህ እኔ ነኝ ያሳገኳል ልትልህ ነው? ኧረ ተው ተው፣ የዋህነትህን እኮ አይቶ የሚጫወቱብህ አብርሽ፣ ወደ ራስ ተመለስ እንዴ። ሜሪ እኮ ነገረችህ። እኔ እዚህ ጋር ሜሪ እህቶቼ በጥባጭን ብትሆን ግን ግልጽ ናት። እንዲህ ድብብቅ ነገር የምታቅ ልጅ አይመስለኝም። አላቅም። እኔ ካሜራ ላይ ነው ያየኋት። ትክክለኛ ሙሉ በሙሉ ውኜ መናገርም አልችልም። የሰው ባህሪ በአሁን ሰዓት የእናታችሁን ልጅ እንኳ የልጃችሁን እንኳ ባህሪ የማታውቁበት ዘመን ነው። ግን ሳስባ ግልጽ ትመስላለች። እንግዲህ ሜሪ ነግረዋል። አንተን ሌላ ሴት እንዲያገባ አባት አትፈልግም፣ ትወድሃለች። ለዛ ነው እንደዚህ ያደረገችው ነው ያለችው። መጨረሻም ላይ ብላታለች፣ የራስሽን ህይወት ኑሪስ። አንድ ወንድ ልጅ አልፈልግም ካለ አልፈልግም ነው፣ በግድ የሚሆን ነገር የለም፣ ህይወት ይቀጥላል ብላታለች። ትክክል እንዴ? ወይስ አስረሻ ኑሪና እሱንም አግቹ፣ ሩታ ማለት ነው አግቹ። እውነት እንዴት እንደሚያረጋት ይሄ የፈረስ ጭራዋ እንደይዞ ገትቶ አዙሮ መጣል ነው። ሴት ልጅ ስለሆነች ነው እኮ። ወንድማ ቢሆን ደግሞ አብርሽ እንኳን ለሴት ልጅ ለወንድም እጁ ነው ያነሳ። ምስኪን ልጅ ነው። እውነት የዋህ ነው። ትዕግስተኛ ነው። በጣም ትዕግስት አለው። ይታገሳል እስከቻለው ድረስ። እውነት እናንተ እኔ እንደ ሩታ ደግሞ ያስጠላ ሰው የለም።
ንግግሯ፣ ሀረካቷ፣ ለሰው ያላት ክብር፣ ሰው እንዴት አታከብር፣ ንግግሯ፣ በቃ ሁኔታዋ ነገር ካለሷ ሰው የለ። በጣም ጭቃ ያለፈችበትን የረሳች እንስሳ ናት እሷ። ሰው እንዴት ያውኑን ብቻ ያሉ የመጣበትን የረሳች እንዴ! የፈለገ ቢሆን በልጁ አባት ላይ ይህን ያህል ሴራ ማሰር፣ ወንድሙንም ቀይረው ታያችሁ። በጣም ብልግና ነው ሁሉ ነገር እኮ እህቶቼ። ከጊዜ ጋር ታመመች ምናለ ኤርሜላ እኮ አንድ ቀን መውጣቱ አይቀርም። አንድ ቀን ስትመጣ ሁሉም ግልጽ ይሆናል። እውነት እኔ በዚህ መሀል አብርሽ ነው እያሳዘነኝ ያለው።